በጤናው ዘርፍ እንደ ሀገር የተገኙ ድሎች ተጠናክረው እንዲቀጥሉ ሁሉም የድርሻውን እንዲወጣ የኢፌዴሪ ጤና ሚኒስትሯ ዶክተር መቅደስ ዳባ ተናግረዋል። ሚኒስትሯ ከሁሉም ክልሎች ጤና ቢሮ ኃላፊዎች ጋር በባህር ዳር ከተማ ባደረጉት ዓመታዊ የጋራ ጉባኤ ላይ እንደገለጹት ወረርሽኞችን በብቃት በመከላከል በሽታዎችን አክሞ በማዳን እንዲሁም በእናቶችና ህጻናት ጤና ዘርፍ ምርታዊ ውጤቶች ተገኝተዋል። የኢትዮጵያ የስነ ህዝብ ጤና ጥናታችን ሪፖርት ጥሩ ውጤቶችን ይዞልን ወጥቷል። የኢዲኤችኤስ ማለት ነው። ብዙ ጫናዎች ባሉበት በሁለት ዓመት ውስጥ 3-4 ወረርሽኞች ነበሩ ብለን በምንልበት ማለት ነው። የእናቶች ሞት ቁጥር በጣም ደስ በሚል ሁኔታ ቀንሶ ግን አሁንም የትኛውም መከላከል ማስቀረት የምንችለው የእናት ሞት፣ የህፃናት ሞት፣ የሰው ሞት እንዳይኖር የበለጠ መስራት እንዳለብን አሳስቦን ነው የዚህ ሪፖርት ያወጣው። አንዳንድ የጤና አመላካቾቻችንን ስንመለከታቸው እንዴት እንደዚህ መሻገር ቻልን? ቀድመን እነዚህን ብናደርግ የበለጠ ለካ ከየትኛውም ሀገር ከየትኛውም ዓለም ጋር መስተካከል የምትችል ሀገር ትሆናለች የሚለውን ያየንበት ይህ የጋራ ስኬታችን ነው። በሚቀጥሉት ጊዜያትም የጤናውን ዘርፍ የሰው ኃይል አቅም በማሳደግ ዘመኑን የሚመጥን አገልግሎት ማቅረብ የሚችሉ ውጤታማ ተቋማት ለመገንባት ትኩረት ይሰጣል። ለጤና ዘርፍ ስርዓት ግብዓታችን ሰው ነው። ሰው የሌለው ስርዓት ባዶ ነው። ስለዚህ ለሰው የሚሰራ ከሰው ጋር የሚሰራ በሰው ላይ የተሰራ ስርዓት ነው ያለን የጤና ስርዓት። ለዚህም ደግሞ የሰው ሀብት ልማታችንን እንደገና ሪያሰስ የምናደርግበት የአስተዳደር ስርዓቱ ዘመኑንና ወቅቱን የሚመጥን እንደሆነ በጋራ የምናይበት ወጪ ቆጣቢ ሀብት ራሱ አመንጪ ሆነ ጤና ሀብት ነው። ያንን በደንብ የምናወርድበትና ለህዝባችን ማንም ጫና በማይኖርበት ነገር ግን ደግሞ ዘርፉ ለህዝቡ መድረስ እንዲችል የሀብት አመንጪ ዘርፍ ሆኖ ራሱን በራሱ የሚችል እንደገና ደግሞ ተሻጋሪ የሆነ ስራዎችን እንዲሰራ በዚህ ደረጃ የሰው ሀብት ልማታችንን የበለጠ የምናጠናክርበት ስርዓት ይገነባል ማለት ነው። በክልሎችም ለጤና ተቋማት የአገልግሎት ተደራሽነት ትኩረት በመሰጠቱ ዘርፈ ብዙ ለውጥ መገኘቱን የኦሮሚያ ክልል ጤና ቢሮ ኃላፊ ፕሮፌሰር ነጻነት ወርቅነህ ተናግረዋል። አዳዲስ ሆስፒታሎችም ተመርቀው ስራ ጀምረዋል። አሁን በክልላችን 128 ሆስፒታሎች ስራ ላይ አሉ። ከለውጡ በፊት 78 ብቻ ነበሩ። እንደዚሁ ጤና ጣቢያዎች የጤና ኬላዎችም እየተስፋፉ መጥተዋል። በተለይም የኮምፕሬሄንሲቭ ሄልዝ ፖስት የምንለው ከዚህ በፊት ያልነበረ የጤና ኬላ በሰፊው ተሰርቷል። የመድኃኒት አቅርቦትንም ለማሻሻል በክልላችን በአሁኑ ጊዜ 759 የማህበረሰብ የመድኃኒት ቤቶች አሉ። በጤናው ዘርፍ ዲጂታላይዜሽንም ውጤት የታየበት ጊዜ መሆኑ የተነሳ ሲሆን በአማራ ክልል ብቻ ከ40 በላይ ሆስፒታሎች አገልግሎታቸውንና የመድኃኒት አስተዳደር ስርዓታቸውን ማዘመን እንደቻሉ ተገልጿል። በአማራ ክልል እስካሁን ድረስ በመንግስት ጤና ተቋማት 23 አካባቢ የፉል ኤኤምአር ወይም ደግሞ ኤሌክትሮኒክ ሜዲካል ሪከርድ ከወረቀት ንክኪ ነጻ የሆኑ አገልግሎቶችን መስጠት የጀመርንበት ሁኔታ ነው ያለው። ይህንን እንግዲህ የበለጠ እያሰፋን መሄድ እንዳለብን ነው በጅምር ደረጃ የተመለከት ነው ማለት ነው። በግል ጤና ተቋሞችም እንደዚሁ በተመሳሳይ 20 የሚደርሱ የግል ጤና ተቋማቶች እንደዚሁ ወረቀት ንክኪ ነጻ የሆኑ የሕክምና እና የጤና አገልግሎቶችን መስጠት የጀመሩበት ሁኔታ ነው ያለው። ስለዚህ ይህንን የበለጠ አሁንም ገና ጅምሮች ናቸው ብለን የገመገም ነው። የበለጠ ማሳለጥ ማስተካከል ይጠይቀናል። ተላላፊ ያልሆኑ በሽታዎችን በመከላከል ረገድና ሌሎች መልካም ውጤት የታየባቸውን ዘርፎች አጠናክሮ በማስቀጠል የጤና አገልግሎት ተደራሽነትንና አክሞ የማዳንና በሽታ የመከላከል አቅምን ማስፋት ላይ ትኩረት እንደሚያሻ በምክክር ጉባኤው ተነስቷል። ተላላፊ ያልሆኑ በሽታዎች ላይ ያለን ነገር የበለጠ ትኩረት እንደሚሻ የአይምሮ ድጋፍ ላይ በተለያዩ ስራዎች ላይ ገና አሁንም ጠንክረን መሄድ ያለብን ውጤቶች እንዳሉ ተቋሞቻችንን ለዛ ለሁለቱም በተለይ ተላላፊ ያልሆነ ስራዎቻችንን የበለጠ አጠናክረን መስራት እንዳለብን የሚያሳዩ አመላካቾች እየወጡ ነው። በተለይ ደግሞ በክትባት ስርዓታችንም ላይ ጥሩ ውጤት አይተናል። ነገር ግን መድረስ ካለብን እኛ ትኩረት ሰተን ከምንሰራቸው ስራዎች ውስጥ አንዱ በመሆኑ እዛ ላይ ያሉ ስራዎቻችንን የበለጠ ማጠናከር እንዳለብን አይተናል።